ሰላም እንኳን ወደ ቲፒጂ ወይም The Pointer Journey ዩቲዩብ ቻናል በሰላም መጣችሁ ማለት ነው። ዛሬ ኤፕሪል 23 ነው ማለት ሐሙስ ቀን ነው ማለት ነው። የዛሬውን ትሬድ በዚህ ቪዲዮ የማሳያችሁ ይሆናል። ተከታተሉ ማለት ነው። እንደቀደመው ቪዲዮ ወይም ደግሞ ከዚህ በፊት ባሉ ቪዲዮዎች በድጋሚ ዳያችንን ቤሪሽ ነው የምንጠብቀው። ከዚህ ቤት ባወራላችሁም ኮንሰፕት ተጠቅሜ ቤሪሽ እንደሆነ ነግሬያችኋለሁ ማለት ነው። ማለትም በዴሊ ባያሳችን በመጠቀም በስሪ ባር ካንድል የምትባል ሜትድ አለች። አንዱን ካንድል አንዱን ሲሰብር የሚያሳይ ወይም ደግሞ ኢንዲኬት የሚያደርግ የዴሊ ባያስ ሜትድ ነው ማለት ነው። ከዚህ በፊት ባለው ቪዲዮ ሰርቼላችኋለሁ፣ ገብታችሁ ማየት ትችላላችሁ ይመስለኛል። በዴይ 3 ላይ ወይ ዴይ 2 አናሊሲስ ላይ ሰርቼዋለሁ። አናሊሲስ የሚለው ላይ ሰርቼዋለሁ ማለት ነው። አሁን ወደ ፎራው እንሂድ። ፎራወር ላይ ስንሄድ ማርኬቱ ምን አድርጓል? ኤምኤስኤስ ሰራ፣ ወደ ላይ ወጣ። ያው ይሄን እንደምታዩት ይሄን ፕሮሰስ የተከተለ ያለው ስቲል ቤሪሽ ይሰጠናል። ታርጌት አድርገን እዚህ ጋር ቲአር አድርገናል። ታርጌት ያደረግነው ነበረ፣ እዚህ ጋርም ታርጌት ያደረግነው ነበረ። ይሄ ፕሪቪየስ ዴይ ነው። ይሄ ደግሞ የዛሬው ሮብለት ነው የነካው ሚድናይት ላይ። የዛሬው ደግሞ ይሄን ነበር ኤክስፔክት ያደረጉት። በእርግጥ ሂት አላደርግም፣ ደርሶበታል። ሌላ ስዊንግ ነበረ እዚህ ጋር፣ እሱን ቴክአውት አድርጎልናል ማለት ነው። አሁን ወደ ዋና ወር ኒድና ወደ የዛሬውን ትሬድ ላብራራላችሁ። ትሬዱን እንዴት እንዳገኙት፣ እንዴት ሴታፑን እንዴት ሃንት እንዳረኩት ላሳያችሁ ማለት ነው። ከምን እንጀምር? ከ00 ባለው እንጀምር ማለት ነው። ያው ይህንን ሀሳብ አሁን የምነግራችሁን ሀሳብ በየቪዲዮው ሊደጋግሞ ይችላል። ሀሳቡን እደጋግመዋለሁም። ይህንን ሀሳብ በደንብ ሲምፕል የሆነ ፓወርፉል የሆነ በደንብ ኢፌክቲቭ የሆነ ነገር ስለሚሰጠን ነው። ይሄ መሰረት ያደረገው ባር ካንድልን ነው። በቃ መሰረቱ ማለት ባር ካንድል ነው። እዚህ ጋር ይሄው ባር ካንድል እዚህ ጋር ቼንጅ ታደርጉትና የባር ካንድልና ይሄን ሜተድ ብታስተያዩት እንዴት እንደሚመጣ እንዴት ትክክል እንደሆነ ታውቁታላችሁ ማለት ነው። ይሄ ሜተድ ስሙ ምንድነው? ፓወር ኦፍ 3 ነው። በቃ ፓወር ኦፍ 3 የሶስት ቅንጅቶች ኃይል አኪሙሌሽን ወይም ኮንሶሊዴሽን ወይም ቾፒንግ፣ ከዛ ሁለተኛ ደግሞ ማኒፑሌሽን ኤንድ ዲስትሪቢዩሽን አንድ ላይ ናቸው። እነዚህ አሁን መጠራቸው አንድ ላይ ያደረኩ ነው። ሶስተኛና የመጨረሻው ደግሞ ዲስትሪቢዩሽን ማለት ነው። ማርኬቱ ወደ ዴድ ዞን ወይም ደግሞ ወደ ዴድ ፌዝ የሚገባበት ሜተድ ነው ማለት ነው። ዴድ ፌዝ ካላችሁኝ ደግሞ ምንድነው ዴድ ፌዝ ወይም ደግሞ ዴድ ዞን የሚባሉት ደግሞ ካላችሁኝ፣ ዴድ ዞን የሚባለው ከ15 እስከ ሚድናይት 00 እስከሚገባ ድረስ ወይም ደግሞ ኤዥያን እስከሚጀምር ድረስ ዴድ ዞን ነው። ኤዥያንም ይጨምራል። ኤዥያን ፔሮች ብዙ ጊዜ ስትሮንግ ስላልሆኑ እንደ ዴድ ዞን መቁጠር ትችላላችሁ። ከፈለጋችሁ ደግሞ ታወጡትና ከ00 እስከ ኤዥያን ሴሽን ወይም ኪል ዞን እስከሚጀምር ድረስ ወይም ደግሞ ኤዥያን ማርኬት እስከሚጀምር ድረስ ያለውን ካንድሎች ዴድ ዞን ተብሎ ይጠራሉ ማለት ነው። ማርኬቱ ቮላታይል ሊሆን ይችላል፣ ላይሆንም ይችላል። ግን እንደ ቀኑ ወይም ደግሞ ልክ እንደ ለንደን ሴሽን እና ኒውዮርክ ሴሽን ስትሮንግ አይሆንም። ከዛ ዴድ ዞን የሚባለው ማለት ነው። ከዛ ባሻገር
ሌላ ላሳያችሁ የምፈልገው አሁን እንደዚህ የከፋፈልኩበት ምክንያቴ አንደኛ ፓወር ኦፍ 3 ላሳያችሁ ነው። ማርኬት ከዚህ በፊት ባሉት ቪዲዮዎች ስናገር ማርኬት ለማውጣት ማውረድ አለበት፣ ለማውረድ ደግሞ መውጣት አለበት። ማለትም ባያሳችን ለምሳሌ ዴሊ ላይ ገባውና ዴሊ ባያሴን አወቅኩ። ዴሊ ባያሴ ምንድነው? ቤሪሽ። ለዚህ 4 አወርም ባያሴ የ1 አወርን መሰረት ያደረገ ኮንፈርሜሽን ልፈልግ ይችላል። ወይም ደግሞ ያን ሐሳብ ይዤ 1 አወር ላይ መጣና 1 አወር ላይ ምን ፈልጋለሁ? ካንድሎቹ ወደ ላይ እንዲወጡ ፈልጋለሁ። ከምን ሰዓት ጀምሮ? ከ00 ጀምሮ 00 ቀኑ የሚጀምርበት ሰዓት። ለምሳሌ አሁን እቺ አሯን ወደዚህ ባደርጋት መንዴ ይላል፣ ወደዚህ ባደርገው ደግሞ ቲውስዴይ ይላል። እቺ ነው የምታዩት። እዚህ ጋር ያለችውን ታዩታላችሁ። እዚህ ጋር ያለችውን እንደዚህ ባደርጋት መንዴ ይላል፣ እንደዚህ ባደርገው ቲውስዴይ። ስለዚህ ቲውስዴይ ከ00 ጀምሮ ማርኬቱ ወደ ላይ ወጣ። ይሄን የማክሰኞ ቀን ላሳያችሁ። ማርኬቱ ወደ ላይ ወጣ። ምን ብያችኋለሁ? ዴሊ ባያሴ ቤሪሽ ነው ብያለሁ። ቤሪሽ ከሆነ ደግሞ ለመውረድ መውጣት አለበት ቅድሚያ። ይሄ ወጣና ይሄ ወረደ። ዝም ብሎ የወረደው እዛ ዲስትሪቢዩት አደረገና ማርኬቱን ዘጋ። አሁንም ሮብለት ቤሪሽ ነው አልኩኝ። ማርኬቱ ይሄ ወደ ላይ ወጣ፣ አሁንም ወረደ። እሺ አሁንም በድጋሚ ቤሪሽ ነው አልኩኝ። ይሄ ወደ ላይ ወጣ፣ ተመለስኩ። ከዛ ኒውዮርክ ላይ ምን ተፈጠረ? ሪቨርስ አደረገና እንደገና ሎ አድርጎ ማርኬቱን እየዘጋ ነው ማለት ነው። ማርኬቱ ለምን ሪቨርስ አደረገ ካላችሁ እዚህ ጋር ካያችሁ ኦርደር እንትን አለ፣ ፌር ቫልዩ ጋፕ አለ። ስንት መሰላችሁ ሪአክት ያደረገበት? እቺ ፌር ቫልዩ ጋፕ አያችሁ 1 2 3 4 5 ካንድሎች ሪአክት አድርገውበታል። እዚህ ጋር ሲደርሱ 5 ካንድሎች ሪአክት አድርገውበታል። እና ይሄን ይመስላል ማለት ነው ፓወር ኦፍ 3። ያው ሐሳቡ በድጋሚ ቢሆን በተጋገምኩት ቁጥርና በተናገርኩት ቁጥር የማወራላችሁ የምናገረው ነገር በሙሉ ግልጽ እንዲሆንላችሁ ነው። ያው ኤግዛክትሊ ታውቁታላችሁ ብዬ ኤክስፔክት ላላረግ እችላለሁ፣ ግን እኔን ከዚህ በኋላ የሚመጡት ቪዲዮዎች ደግሞ ለምለካቸው ቪዲዮዎች ፓወር ኦፍ 3 ሊሆን ይችላል፣ 3 ፓር ካንድል ልል እችላለሁ። ሌላም ሀሳቦች ባነሳ ቪዲዮ ላይ ስለምደጋግመው እናንተ ለመርዳት ሲምፕል እና ቀላል ነው የሚሆነው ማለት ነው። ስለዚህ የዛሬው ትሬድ ላሳያችሁ ማለት ነው። እንዲሁም ማርኬት ሙቭመንቱ እና ማርኬት ሙቭመንቱን እና ፕራይስ አክሽኑን አሳያችኋለሁ፣ እንዴት እንዳየሁት እንዴት እንዳጠናሁት ማለት ነው። ስለዚህ መጀመሪያ 1 አወር ላይ ሲሄድ ያው ይሄ ካንድሎች አልተፈጠሩም ብለን እናስብ። ከተቻለ ሪፕሌይ ካለ ሪፕሌይ ያደርግልን። ሪፕሌይ 1 አወርም አያደርግልንም። እዚህ እናጥፋውና ማርኬቱ ያው እንደምታዩት ይወርዳል፣ ይወጣል፣ ይወርድና ይወጣል። አሁንም ወረደ፣ ትንሽ ወጣ፣ አሁን ወጣ። ግን ሲወጣ ብዙ ጊዜ ኢንተርናል ነገር ነው የሚፈልገው። ኢንተርናል ነገር ብቻ ነው የሚፈልገው። ማናቸው ኢንተርናሎቹ? 2 ናቸው። እኔ ኮንሲደር ማድረጋቸው በደንብ ፓወርፉል ያለ 3 ናቸው ብለን እንውሰድ። 3 ናቸው። ብዙ ጊዜ አንደኛው ሁሌ ሊፈጠር ስለሚችል ማለት ነው። አንደኛ ኦርደር ብሎክ ነው። ማንኛውም ኦርደር ብሎክ ሪጀክሽን፣ ሚቲጌሽን ሊሆን ይችላል። ምንም ኦርደር ብሎክ ኮንሲደር ማድረግ አለብን። ሁለተኛ ፌር ቫልዩ ጋፕ። በፌር ቫልዩ ጋፕ ውስጥ ብዙ አሉ። IFG ወይም ደግሞ ኢንቨርዥን ፌር ቫልዩ ጋፕ ይባሉ አሉ። ሌላም ማለት ነው። BPR
የፌር ቫልዩ ጋፕ ታይፖች ናቸው እነሱን አንድ ላይ። የሶስተኛውና ብዙ ጊዜ የማትፈጠረው ደግሞ ኢምባላንስ ነች። ማርኬት ቶሎ ሽፍት ሲያደርግ ማለት ነው፣ ወይም ደግሞ በጣም ቮላታይል ሲሆን፣ ሙቭመንት ስፒድ አፕ ሲያደርግ፣ ሊኩዊዲቲ ሲያደርግ፣ እነዚህን ሁሉ ሲፈጥር ጋፕ ይፈጠራል ማለት ነው። ኢቭን አምባላንስድ ሲሆን ከባይና ሴል አምባላንስ ሲፈጠር ባላንስድ ሳይሆኑ ሲቀሩ ጋፕ ስለሚፈጠር እነዚህ ሁሉ ኢንተርናል ናቸው። እነዚህ ሁሉ ማለት ነው እነዚህን ሁሉ ኢንተርናል ሲያገኝ ነው ወደ ምንድን የሚወርደው ወደ ታች የሚወርደው ማለት ነው። እስኪ ከዚህ ይሄ ሙሉ ሲወርድ እንዴት ምን አደረገ፣ እንዴት ወረደ፣ እንዴት ወጣ? ወረደ ሲጋ ስዊንጉን ፈጠረ፣ ወጣ፣ ፌር ቫልዩ ጋፕ አገኘ፣ ኦርደር ብሎክ አገኘ፣ ተመለሰ። ወረደ አሁን ወጣና ኦርደር ብሎክ አገኘ፣ አሁንም ተመለሰ። ወረደ እዚህ ጋር ወጣ፣ ፌር ቫልዩ ጋፕ አገኘ፣ ወረደና አሁን ወጣ። አሁን ቀኑ ምንድነው? ይሄ ተርስዴይ። ስለዚህ ኤክስፔክት ማድረገው ምን እንዲያደርግልኝ ነው? ይሄን ቴክ አውት ካደረገ፣ ይሄኛውን ሃይ ቴክ አውት ካደረገ ይሄን ኦርደር ሎክ ተጠቅሞ ይመለሳል ነው አንደኛ ሐሳቤ። ስለዚህ ኦርደር ሎክን እንደዚህ አደረኩ ማለት ነው። ሙሉ ኦርደር ሎክ ሁሉን ስለምጠቀም ማለት ነው። ኦርደር ሎክን እንደዚህ አደረኩ ማለት ነው። ከዛስ ሌላኛው ሐሳብ ደግሞ አለ። ምንድነው ዋናው? ፕሪሚየም ዲስካውንታችን አለ ማለት ነው። ፕሪሚየም ዲስካውንት ማርኬቱ ፕሪሚየም ውስጥ መግባት አለበት። ፕሪሚየም ውስጥ እዚህ ውስጥ ማለት ነው። እዚህ ውስጥ ለምን ኦርደር ብሎኩን ለመውሰድ ከፈለገ። ነገር ግን ምን ካደረገ ነው? ይሄንን ሃይ ቴክ አውት ካደረገ ብቻ ነው። ቴክ አውት ካደረገ ኮንሲደር አድርጓለሁ ማለት ነው። ምን እዚህ ውስጥ ገብቶ እንዲመለስ ማለት ነው። ግን ማርኬቱ ምን አድርጓል? እስኪ 50 ሚኒት ላይ እንሂድና እዚህ የሆነ ነገር ደግሞ ይሁት ወጣ ትንሽ እዚህ ጋር ወጣና እዚች ጋር ያቻው እሱ እንኳን ይሄንን ሰበረው ቴክ አውት አደረገ። ስለዚህ ማርኬቱ ኦልሬዲ ኮንቲኒው እንደማያደርግ አየሁ ማለት ነው። ኮንቲኒው ማድረግ ኦልሬዲ ኤምኤስኤስ ሰጠን ማለት ነው። ኤምኤስኤስ ሰጠን። ግን ኤምኤስኤስ ሲሰጠኝ ስቲል ይሄ ከዚህ እዚህ ሌግ ነው። እዚህ ፕሪሚየም ውስጥ ነው ያለው። ፕሪሚየም ዞን ውስጥ ገብቷል። ፕሪሚየም ውስጥ ከገባልኝ ደግሞ ምን ፈልጋለሁ? ኢንተሪ ልፈልጋለሁ ማለት ነው። ኢንተሪ ፖሲብል ኢንተሪ ነው። አሁን ይሄ የገባሁት ሳይሆን የማርኬቱን ፕራይስ አክሽን እና ፖሲብል ኢንተሪ ነው እያሳያችሁ ያለው ማለት ነው። ስለዚህ እንደዚህ እናድርግና አያችሁ ማርኬቱ ለዚህ እዚህ ጋር መጥቼ ሴል ብል ከዛ እዚህ ጋር ደግሞ ሃዩን እዚህ ጋር ባደርግ 1 to 2 እንደዚህ ነገር ባደርግ ይኸው ማርኬቱ መጥቶ ወስዶልኛል ማለት ነው። አሁን ወርደን ደግሞ እኔ የገባሁት ደግሞ አገባብ ኦልሬዲ ማርኬቱ ምን አግኝቷል? እዚህ ጋር ሃዮች አሉ፣ እነዚህ ሃዮች አሉ። ኢንተርናል ከትንሽ ደቂቃ በፊት ራሱ ስነግራችሁ ምንድነው ፕሪሚየም ውስጥ ከገባ ኢንተርናል ይፈልጋል። ኢንተርናል ፈልጎ ወስዶ ነው የሚመለሰው። ኤክስተርናል ከወሰደ ያውን በቦዲ ከሰበረው ሌላ ሐሳብ ነው። እሱ ሌላ ሐሳብ ነው። ሌላ ነገር እንፈልጋለን። አሁን ግን ኢንተርናል ምን አይነት ኢንተርናል አግኝቷል? ኦርደር ብሎክ አለ፣ ፌር ቫልዩ ጋፕ አለ። እዚህ ጋር ድጋሚ እዚህ ጋር ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፑን እዚህ ጋር መጥቶ አልተጠቀማትም። እዚህ ጋር ወረደ፣ እዚህ ጋር መስሎ ተጠቀመው ወረደ። አያችሁት? ራሱ እዚህ ጋር ሪአክት አድርጎበታል። ድጋሚ እዚህ ጋር መጥቶ እቺ ተጠቀማት፣ ኦርደር ብሎክን ተጠቀመና ቴክ አውት ማድረግ ይችላል። እኔስ እንዴት ነው የገባሁት?
ማርኬቱ ከዚህ እዚህ ኤምኤሱን ሰጠኝ ኤምኤስ በደንብ ላቅርብና አሳያችሁ። ይችኛዋ ካንተ ሳትሆን ይችኛዋ ካንተ ነች ትክክለኛ። ባርጌ ላስተካክለው ብዙ እንዲታያችሁ ማለት ነው። ያው ስትሬት አድርጌ አድርጌዋለሁ ማለት ነው። ማርኬቱ ምን አድርጓል? በዊክ ነው የሰበረው። በዊክ ሰበረው። ዋናው መሰወር የምንፈልገው ግን ዊክ በዊክ ሲሰበርና በቦዲ ሲሰበር ልዩነት አለው። ለምሳሌ አሁን በዊክ ሰበረው አልኩኝ። በቃ እዚህ ጋር ፌር ቫልዩ ጋር ሰጥቶኛል። በቃ ፕሪሚየም ዲስካውንትን አዘጋጃለሁ ወይም ደግሞ የእንትሪን አዘጋጃለሁ። እንደዚህ አድርግና በቃ እዚህ ጋር ገባለሁ። ብልኖሮ ምን አድርጋለሁ? ይሄው ቴክ አውት ተደርጊያለሁ ማለት ነው። እሺ አሁን የምፈልገው ምንድነው? በምን እንዲሰበርልኝ? በቦዲ። ይሄው እዚህ ጋር በቦዲ ተሰበረው። በቦዲ ሰብሮታል። ሁለተኛ ኤምኤስኤስ ወይም ደግሞ ቢኤምኤስ ብላችሁ ትይዙ ይችላል። በቦዲ ሰበረው። በቃ አሁን ኮንፈርም አድርጎልኛል። ምንድነው ኮንፈርም ያደረገልኝ? በቦዲ ስለሰበረው ማርኬቱ ከዚህ በኋላ ወደ ላይ ሌላ አይነት ሪአክሽን አይሰጠኝም ማለት ነው። እሺ እንደዚህ አደረኩና ጎል ለዜሮ እናዘጋጀው። በቀደመው ቪዲዮ ዊኩ ረዝሞብኝ አሳጥሬ ምን አድርጌ ነበር? ቴክናው ተደርጌ ነበር። በምን ሚስቴክ? ሌላ ስዊንግ ተጠቅሜ ማለት ነው። አሁን ምን አደረኩ? ሌላ ስዊንግ ሳይሆን የዚህና የዚህን ኢኩሊብሪየም ነው የተጠቀምኩት። ኢኩሊብሪየም ተጠቀምኩ ማለት ነው። ኢኩሊብሪየም አያችሁ፣ ኢኩሊብሪየምና ይሄ ሃይ ኢኳል ናቸው። ስለዚህ ይሄን ስዊንግ መጠቀም እችላለሁ። የዚህን ግማሽ ተጠቀምኩ ማለት ነው። እስኪ አሁን ደግሞ በኢኩሊብሪየሙ እንየው። ያው እዚህ ጋር ነው። ከዚህ ያደረግን ያው ጎልደን ዜን ውስጥ ጥቁራን ዋናዋን አስገባኝ ማለት ነው። ይሄው እዚህ ጋር እንደዚህ ያደረኩኝ፣ እዚህ ጋር እንደዚህ ያደረኩ። ከዛ 1 2 ጠበቅኩኝ። ትንሽ ፑሽ እናደርገው። 1 2 ጠበቅኩኝ። ይሄው ማርኬቱ ነካ ወረደ፣ ቴክ አውት አደረገኝ ማለት ነው። ይሄ የዛሬው ትሬድ ነበረ። አሪፍ የሆነ ግልጽ የሆነ ትሬድ ነበረ። ድጋሚ ራሱ ኢንተር ለማድረግ ይመች ነበር። እዚህ ጋር ኢንተር ማድረግ ይቻል ነበር። ስቲል ኪል ዞን ውስጥ ስለነበረ ማለት ነው። ወረደ። ታርጌት ይሄ ነበረ። የምን ሎ ነበረ? የዌንስዴይ ሎን ታርጌት አደረኩኝ። ይሄው መጥቶ ቴክ አውት አድርጎታል ማለት ነው። እና ይሄን ይመስል ነበረ ማለት ነው ማርኬቱ። ያው ለምን ሪቨርስ አደረገ ካላችሁኝ ቅድም እንዳሳየዋችሁ ፌር ቫልዩ ጋፕ ነበረ። በዛ ላይ የዌንስዴይ ሎ አለ። እሱን ቴክ አውት አደረገው፣ በኢንተርናል ተደገፈ። ስለዚህ ስትሮንግ የሆነ ነገር ይሰጣል ማለት ነው። ግን ትሬደብል ነው ወይስ አይደለም የሚለው ነገር ደግሞ ይሄው እዚህ ጋር ስዊንግ አለ። ቴክ አውት አደረገ፣ ወረደ፣ ወጣ። ከዛ ምን እናደርጋለን? ከዚህ እዚህ እናደርግና ሎንግ ብንገባ ሎንግ እስከምን ድረስ እንጠብቅ ይችላል? ለምሳሌ 1 2 ብቻ ነው። እኔ እስከምን ድረስ እጠብቃለሁ? ሰው በቃ 1 2 ነው የምፈልገው ካልኩ 1 2 ነው ማድረገው። በቃ ይሄው ባንዴ ቴክ አውት አድርጎታል ማለት ነው። ትሬዱን ወስዶታል ማለት ነው። ለዚህ አይነት አገባብ መግባት ይቻል ነበር ማለት ነው ዛሬ። ስለዚህ ዛሬው ትሬድ አሪፍ፣ ቀላል፣ ደስ የሚል ትሬድ ነው ማለት ነው። ይሄን ይመስላል። ያው
በእስካሁን ድረስ ቪዲዮን ስለተከታተላችሁ በጣም አመሰግናለሁ ማለት ነው። ዛሬ ኮንሲስታንትሊ ለአንድ ሳምንት ኦልሞስት አንድ ሳምንት ማለት ይቻላል እኔ አርብ ትሬድ ስለማላደርግ ወይም ደግሞ ዊኩ ዲስትሪቢዩት ስለሚያደርግ ወይም ደግሞ ብዙ ሃይኒሶች ስለሚለቀቁ ማርኬቱ ቮላታይልነቱ እየጨመረ ስለሚመጣ ስለማላደርግ ግን ኦፊሻሊ 1 ዊክ ኮንሲስታንትሊ ቀጥለናል ማለት ነው። አሪፍ የሆኑ ትሬዶችን አይተናል፣ አግኝተናል፣ ብዙ ስህተቶችን ሰርተናል። ከዛም ስህተቶች ተምረን ፕሮግረስ ማድረግ እየጀመረን ነው ማለት ነው። ስለዚህ ኔክስት ዊካችን ደግሞ እንዴት ነው የሚሆነው የሚሉትን ነገሮች ደግሞ በሚቀጥሉት ቪዲዮዎች እሰራላችኋለሁ ማለት ነው። በተቻለኝ አቅም አርብ የሳይኮሎጂ ቪዲዮዎችን እሰራላችኋለሁ ማለት ነው። እኔ ከማያቸው ዩቲዩብ ላይ ከማያቸው ሊሆን ይችላል፣ ከተማርኩባቸው ሰዎች ሊሆን ይችላል፣ ካጋጠሙኝ ከዚህ ትሬድ ሳደርግ ካጋጠሙኝ ሊሆን ይችላሉ። እነዚህ ሁሉ ነገሮች ኮንሲደር አድርጌ ወይም ደግሞ እነዚህ የተማርኳቸው ነገሮች አንድ ላይ ጨምቄ ሳይኮሎጂ ወይም ደግሞ ኢሞሽን በሚል ቪዲዮ እመጣለሁ ማለት ነው። አርብ ኮንሲስተንትሊ ይሄንን ለመልቀቅ እሞክራለሁ ማለት ነው። እስካሁን ድረስ ቪዲዮ ስለተከታተላችሁ በጣም አመሰግናለሁ። ልክ እንደኔ ኮንሲስተንሲ ኢንተሪ ሊሆን ይችላል፣ ማርኬት አናሊሲስ፣ ፕራይስ አክሽን ሊሆን ይችላል፣ የተለያዩ ትሬድ ላይ ያስቸግራችኋል ብላችሁ ለምታስቡት ሰዎች ወይም ደግሞ እናንተም ከሆናችሁ ጓደኞቻችሁም ካሉ ላኩላቸው፣ ሼር አድርጉላቸው። በዚህ ቪዲዮ ወይም በዚህ በኔ ጀርኒ ሊጠቀሙ ስለሚችሉ ማለት ነው። አመሰግናለሁ። ሰላም ዋሉ፣ እደሩ። ቻው።